አዚዝ የክብርና የጽናት ሰው፣ በፊቱ ደግሞ ተላላኪዋ ኢፍናን ቆማለች። ኢፍናን ማለት ለአዚዝ ተራ ሴት አይደለችም፣ የህይወቱ ዜማ፣ የቤቱ በረከት እንጂ። ሆኖም ግን የልቡ መገፋፋትና አለመግባባት ኢፍናንን እስከ ግብፅ አምርቶ ሊያሰናብታት የጥቂት እርምጃዎች ርቀት ላይ ነበሩ። ልዕልቲቱ ለኢፍናን አንድ ቅድመ ሁኔታ አቀረበችላት። ያልተቋጠረውን ምንጣፍ ካልጨረስሽው አልገዛውም አለቻት። ይህ ምንጣፍ ግን ተራ ክር ሳይሆን የአዚዝና የኢፍናን ህልም የተሸመነበት ነበር። ኢፍናን ለፍቅሯ ስትል ጉዞዋን አቋርጣ ወደ አውደ ጥናቱ ተመለሰች። ነገር ግን ለአዚዝ ያላት ኩራት ገና አልበረደም። በሌላ በኩል ደግሞ የክህደት ድር ይሸመናል። የጋሊብ ሃይዳር ቤተሰብ ውስጥ ሚስጥሮች እንደ እሳተ ገሞራ ሊፈነዱ ተቀርበዋል። አዚዝ አባቱ ራሱን አጥፍቶ እንደሞተ ቢነገረውም የልቡ ትርታ ግን ሌላ እውነት ይነግረዋል። አባቱ ጀግና ነበር፣ ፈሪ ሆኖ ራሱን አይገልም የሚል ጥርጣሬ ውስጡን ይበለዋል። ፒየር የተባለው ፈረንሳዊ ደግሞ በዚህ ሚስጥር ዙሪያ እንደ ቁራ ያንዣብባል። አደም በአዚዝ እና በዴሩባ መሃል የቆመው ያ ስሜተ ቢስ ሰው ዛሬ ግን የህሊና ጸጸት አንቆታል። ዴሩባ የሰጠችው የጥላቻ እይታና የዝምታ ቅጣት ከአቅሙ በላይ ሆነበት። ፈገግታሽን የምትመልሽልኝ ከሆነ እውነቱን ለአዚዝ እናገራለሁ ሲል ተማጸናት። በዕለተ አርብ ፀሐይ ስትቀዘቅዝ በታሪካዊው የሾላ ዛፍ ስር እውነት ፊቷን ገለጠች። አደም ለአዚዝ ፊት ለፊት ቆመ። ቃላቶች እንደ መርፌ ወጉት። አዚዝ አባትህ አልከሰረም ነበር። ንብረቱን በሙሉ ለአባቴ አደራ የሰጠው አንተ ስትመለስ እንድትረከብ ነበር። ይህ ቃል ለአዚዝ የመብረቅ ያህል ነበር። እስካሁን የኖረበት ድህነት፣ የተሰደበበት ስድብ እና የተገፋበት መከራ ሁሉ የዘመድ ክህደት ውጤት መሆኑን ሲረዳ ዓለም በፊቱ ተገለበጠች። ታሪኩ ግን በዚህ አላበቃም። አዚዝ ወደ ኢፍናን ዘንድ ሮጠ። ያችን ክንፏ የተሰበረ ንስር ከፈረንሳዊው ፒየር እጅ መንጭቆ አወጣት። ለምን መጣህ ስትል ጠየቀችው። አዚዝ አይኖቿ ውስጥ እየተመለከተ እንዲህ አላት፣ ምክንያቱም ይሄ ቤት ያለ አንቺ ባዶ ነው። ምክንያቱም አንቺ ሰላሜም ደስታዬም እኔነቴም ጎድሎብኛል። ኢፍናን ዳግመኛ ጥለሽኝ እንዳትሄጂ። ኢፍናን ለአፍታ ቀረቀረች። ከዚያም የአሸናፊነት ፈገግታ በፊቷ ላይ በራ። ፍቅር ከክህደት በላይ መሆኑን እውነትም ከውሸት በላይ እንደምትገዝፍ የታየበት ያ ምሽት በሁለት አፍቃሪዎች ጥብቅ እቅፍ ተደመደመ። በአንታኪያ ምድር ላይ የፀሐይ ብርሃን ሲወጣ ሁልጊዜም አዲስ ተስፋን ይዞ አይመጣም። ለአንዳንዶች የሐዘን፣ ለሌሎች ደግሞ የክህደት ንጋት ነው። ዛሬ በዚች ጥንታዊ ከተማ ውስጥ አንድ ትልቅ ምስጢር ፈነዳ። አዚዝ አባቱ በድህነትና በኪሳራ እንደሞተ ሲያምን የኖረው ያ ምስኪን ወጣት ዛሬ ግን እውነቱን አወቀ። አባቱ አልከሰረም። ሀብቱን በሙሉ ለአጎቱ ለጋሊብ አደራ ሰጥቶ ነበር። ነገር ግን አጎቱ የልጅነት አደራውን በልቶ የአዚዝ መብት ቀምቶ ሌባና ነጣቂ ሆኖ ተገኘ። አዚዝ በአጎቱ ፊት ቆሞ ሁሉንም ነገር ሰረከኝ፣ ተስፋዬን፣ ደስታዬን፣ የወደፊት ህይወቴን ሲል በቁጭት ጮኸ። ነገር ግን በጋሊብ ቤት ውስጥ ፍትህ የለችም። ንብረቱ በሙሉ ወደ ሚስቱ ወደ ሃንዳን ተዛውሯል። ምንም ማስረጃ የለህም፣ ወደ ፈለከው ፍርድ ቤት ሂድ የሚል ቀዝቃዛ መልስ ነበር የደረሰው። ነገር ግን አዚዝ ብቻውን አይደለም። በዚያው ምሽት የፈረንሳይ ወታደሮች የቱርክን ብሔራዊ ምልክቶችና የሙስጠፋ ከማል ፓሻን ፎቶግራፎች ለማጥፋት ዘመቻ ጀመሩ። የከተማዋ ትምህርት ቤቶች ተዘጉ። የተማሩ ቱርኮች ከስራቸው ተባረሩ። ጠላት ህዝቡን በጨለማና በድንቁርና ውስጥ ሊገዛው ወሰነ። ግን የጥበብና የፍቅር ብርሃን ማንም ሊያጠፋው አይችልም። አዚዝ ከልቡ ከሚወዳት ኢፍናን ጋር በመሆን አንድ ትልቅ ውሳኔ አስተላለፈ። በዚያው በጨርቃ ጨርቅ ፋብሪካ ውስጥ በሚስጥር ትምህርት መስጠት ጀመረ። ልጆቻቸው እንዲማሩ፣ ማንነታቸውን እንዳይረሱ እዚህ ፋብሪካ ውስጥ እናስተምራለን አለ። ድንገት ግን አንዲት እንግዳ ሴት ብቅ አለች። ዴሩባ፣ የአዚዝ የቀድሞ ፍቅረኛና በአሁኑ ወቅት ያጎቱ ልጅ የአደም እጮኛ። ዴሩባ በትህትና ወደ አዚዝ ጠጋ ብላ እኔ ያስተምራቸዋለሁ፣ ማንበብና መጻፍን ያስተምራለሁ አለች። በዚህ ሁሉ ማዕበል መካከል ግን የፍቅር ቃል ኪዳን ታሰረ። አዚዝ ለኢፍናን እንዲህ አላት፣ ከእንግዲህ አንቺ የዚህ ቤት አገልጋይ አይደለሽም፣ አንቺ የዚህ ቤት እመቤት ነሽ።
በብዙ ሰዎች ፊት ተንበርክኮ የጋብቻ ጥያቄውን አቀረበላት። ኤፍናን በደስታ ስሜት ውስጥ ሆና እሺታዋን ሰጠች። ግን ተጠንቀቁ፣ ሴራው ገና አላበቃም። በአንድ በኩል አደም አባቱን ለመበቀል ከአዚዝ ጋር አብሮ ለመስራት ቃል ቢገባም፣ በሌላ በኩል ግን አዚዝን መልሶ ለማጥመድ ከጋሊብ ጋር ሲዶልት ይታያል። ኬናን ደግሞ በፈረንሳዩ ተወካይ በፒየር አማካኝነት ወደ ቤተሰቡ ሰርጎ ለመግባት መቅሱድን ሊያገባ እቅድ እያወጣ ነው። ክህደት በአንድ በኩል፣ ፍቅርና ነፃነት በሌላ በኩል። የአንታኪያ ምድር ለትልቅ ፍልሚያ ተዘጋጅታለች። አዚዝ የነፃነት ችቦ ለኩሷል። ይህ ችቦ ደግሞ መላውን ከተማ ሊያበራ ተነስቷል። አዚዝ እና ውቢቷ ኤፍናን ለጋብቻ ቃል ኪዳን ገብተዋል። ኤፍናን የቀድሞ ማንነቷን አውልቃ ጥላ በአዚዝ አክስት በኒጋር እገዛ እመቤት ለመሆን እየጣረች ነው። ነገር ግን በዚህ ደስታ ውስጥ ሌላ ጥቁር ጥላ ያንዣብባል። የቀድሞ የፍቅር አጋሩ ዴሩባ አሁንም በአዚዝ ሕይወት ውስጥ አለች። ለኤፍናን የፊደል ትምህርት እያስተማረች ቢሆንም ልቧ ግን ገና አልረካም። አዚዝ ግን አእምሮ ሌላ ቦታ ነው። የአባቱ ሞት፣ አባቴ ራሱን አጠፋ የሚለው ዜና ለዓመታት ሲያንገባግበው ኑሯል። ነገር ግን አሁን አደም የተባለው ወዳጁ አዲስ መርዶ ይዞ መጣ። አባትህ አልታመመም ነበር አልሞተምም የሚል መርዶ። አዚዝ እውነቱን ፍለጋ ወደ ዶክተር ሙህቲን ቢሮ አመራ። ነገር ግን እዚያ ያለው መረጃ በሙሉ በእሳት መውደሙን ተረዳ። አንድ ትልቅ እጅ እውነቱን ሊቀብር እንደሚፈልግ ግልጽ ሆነ። የታላቁ የቃል ኪዳን ቀን ደረሰ። ቤቱ በልብስና በጌጣጌጥ ደምቋል። ኤፍናን አዚዝ በላከላት ደማቅ ቀይ ቀሚስ አሸብርቃለች። ነገር ግን ልቧ ስጋት ላይ ነው። አዚዝ የለም። በዚያ በደስታ ሰዓት አዚዝ የጠፋው የት ነው? አዚዝ ከዴሩባ ጋር በሚስጥር ተገናኝቷል። ዴሩባ አንድ አስደንጋጭ ሚስጥር አወጣች። አባትህ በሞተበት ሌሊት አጎትህ ጋሊብ እዚያ ነበር። ይህ ቃል ለአዚዝ እንደ መብረቅ ነበር። አጎቱ ለዓመታት አባቱ ሆኖ ያሳደገው ሰው። አዚዝ በንዴትና በድንጋጤ ፈረሱን እየጋለበ ወደ ከተማዋ ዳርቻ ወደ ተተወው አሮጌ ቤት አመራ። እዚያም ሊነግረው ቃል የገባለትን ዶክተር ሙህቲንን በደም ተለጥፎ አገኘው። ዶክተሩ ሊሞት እያጣጣረ የመጨረሻ ቃሉን ተናገረ። አጎትህ እሱ ነው ያደረገው። በሌላ በኩል በዚያው በደስታ ድግስ ላይ የኤፍናን ጨካኝ አባት ቬስ ሰርጎ ገብቷል። ልጁን ሊያዋርዳት፣ ደስታዋን ሊነጥቃት ይሞክራል። ኤፍናን በሰው ሁሉ ፊት ተዋረደች። አዚዝም አልመጣም። አባቷ አዋረዳት። የለበሰችውን ቀይ ቀሚስ የደም ቀለም መሰላት። ተስፋ በመቁረጥ ወደ በረሃማው መንገድ ብቻዋን ሮጠች። አሁን ፍጻሜው ደርሷል። አዚዝ አጎቱ ጋሊብ ፊት ቆሟል። በእጁ የያዘውን አባቱ ሲሞት የጨበጠውን ሽጉጥ ነው። ዋጋ አለው ሲል ጠየቀው በለቅሶ። ለሀብትና ለዝና ስትል የገዛ ወንድምህን መግደል ዋጋ አለው። ጋሊብ ግን በውሸት ተገትሯል። አላደረኩትም ይላል። ነገር ግን የአዚዝ ጣቶች ሽጉጡ ላይ በርትተዋል። በአንድ በኩል ለዓመታት የናፈቀው ፍቅር፣ በሌላ በኩል ደግሞ ለአባቱ የሚገባው ደም አለ። በአንታኪያ ምሽት ሰማዩ በጭንቀት ደመና ተጋርዷል። አዚዝ ፓይዳር በልቡ ውስጥ ለዓመታት የኖረውን ቁስል ይዞ በታላቅ ቁጣ ላይ ነው። አባቴን የገደልከው አንተ ነህ የሚል ድምፅ በቤተሰቡ ግቢ ውስጥ ያስተጋባል። አጎቱ ጋሊብ በድንገት በደረሰበት የልብ ድካም መሬት ላይ ሲዘረር፣ እውነቱ ግን ገና ከመሬቱ አልወጣም ነበር። አዚዝ ግራ ተጋብቷል። በአንድ በኩል ለዓመታት አባቱ ራሱን አጥፍቷል ተብሎ ሲነገረው የኖረው ውሸት፣ በሌላ በኩል ደግሞ አባቱ የፈረንሳይ ሰላይና አገር ሻጭ ነበር የሚለው አዲስ ወሬ። ይህ ጥርጣሬ እንደ እሳት ያቃጥለዋል። ፍቅረኛው ኤፍናን ምንም እንኳን በእጮኝነት ቀናቸው ጥሏት ቢሮጥም አዚዝ ያለ ምክንያት አይተወኝም በሚል ጽኑ እምነት እንባዋን እየመጠጠች ትጠብቀዋለች። ነገር ግን ጨዋታው ከባድ ነው። የፈረንሳይ ተወካይ ፒየር አዚዝን ለማጥመድ ይሞክራል። አባትህ ለፈረንሳይ መንግስት ሲሰራ በቱርኮች ነው የተገደለው በማለት የአዚዝን የአገር ፍቅር ስሜት ለመበከል ይጥራል። አዚዝ ግን የልቡን ቁልፍ የሚከፍትለትን ሚስጥር ፍለጋ የአባቱን አሮጌ ቤት ያፈርሳል።